ሜጀር ግሎባል ኢንቫይሮንመንታል ቼንጅስ ዋና ዋና የዓለም አቀፍ የአካባቢያዊ ለውጦች ሂውማን አክሽንስ ሃቭ ኤ ሂውጅ ኔጋቲቭ ኢምፓክት ኦን ዘ ኢኮሎጂ ኦፍ ዘ ፕላኔት። በፕላኔታችን ኢኮሎጂ ላይ የሰዎች ስራ ኔጌቲቭ ኢምፓክት አለው በኢኮሎጂ በኢኮሲስተሙ ላይ። ኢኮሎጂካል፣ ባዮሎጂካል፣ ሶሺዮሎጂካል፣ ቴክኖሎጂካል ሊሚትስ ፎር ኤግዛምፕል ኩድ ሊድ ቱ ሎንግ ተርም ኤንድ ኢመርጂንግ ኢንቫይሮንመንታል ቼንጅስ ኦን አወር ፕላኔት። ምክንያቱም የተለያዩ ኢኮሎጂያዊ ከሚኖርበት ከአካባቢ አንጻር ያለው፣ ባዮሎጂያዊ ከህይወት ካላቸው ነገሮች አንጻር ያለው፣ ሶሺዮሎጂካል ከማህበራዊ ነገር አንጻር ያለው፣ እንዲሁም የቴክኖሎጂካል ሊሚት ወዴት ያመራል? አካባቢያችን ፕላኔታችን ከጊዜ ወደ ጊዜ እየተቀየረች እንድትሄድ አካባቢያችን እንዲቀየር ያደርጋል። The key components of our world's environmental challenges are environmental degradation። እንግዲህ የአካባቢያዊ ፈተናዎች የሚባሉት ዋና ዋና ኮምፖነንቶቹ የአካባቢ ዲግሬድ መሆን፣ መበላሸት፣ ፖቨርቲ ድህነት፣ ሃቢታት ፍራግመንቴሽን የሚኖርበት አካባቢ እንደዚህ ፍራግመንትድ መሆን፣ መበላሸት፣ ሪሶርስ ኦቨር ኤክስፕሎይቴሽን ሀብት የተፈጥሮ ሀብት ከመጠን በላይ መበዝበዝ መጠቀም፣ ፎረስት ዲግራዴሽን ጫካዎች መመናመን፣ አንሰስቴኔብል ዴቨሎፕመንት ሰስቴኔብል ዘላቂ ያልሆነ እድገት ወይንም ቀጣይነት የሌለው እድገት። እነዚህ ሁሉ ኪ ኮምፖነንት ናቸው አካባቢያችን ላይ ችግር እንዲመጣ የሚያደርጉ። as a result you should be aware of ongoing environmental changes። በየጊዜው የሚከሰቱ ለውጦችን ማወቅ አለብን ነው ወይንም አዌርድ መሆን አለብን፣ መገንዘብ ማወቅ አለብን። the poverty environment nexus as well as environmental degradation sustainable development እነዚህን የአካባቢ መበላሸቶች ዲግሬድ መሆን መመናመንን sustainable developmentን እነዚህን ሁሉ በዚህ ቶፒክ ላይ የምናየው ነው። persistent environmental changes ዘላቂ የሆነ የአካባቢያዊ ለውጥ። ሃቢታት ዲስትራክሽን ነው የመጀመሪያው። ሃቢታት ምንድነው ከተባለ መኖሪያ ነው። is the subset of physical environment factors that permit a particular species to survive and reproduce። የሆነ ዝርያ እንዲኖር እንዲራባ ምቹ የሆነ ቦታ የሚኖርበት ቦታ ሃቢታት ይባላል። all features of the environment surrounding an individual animal at any given point in time are described as ሃቢታት። የሆነ ዝርያ የሆነ አካባቢን ሰራውንድ አድርጎ የሚኖርበት አካባቢ ለዛ ዝርያ ሃቢታት መኖሪያ ይባላል። landscape modification by humans is by far the most major modern source of habitat loss። እና እነዚህ የተለያዩ ዝርያዎች የሚኖሩበትን ቦታ እንዲጠፋ የሚያደርገው ዋነኛው ምክንያት እስከዛሬ ከተመዘገበው የሰው ልጅ የሚሰራው ወይንም የሚያደርገው ነው። እና ሞዲፊኬሽን የሰው ልጅ የሚያደርግ አካባቢዎች ላይ የሚያመጣው ለውጥ ነው። ፍራግመንቴሽን፣ ባዮዳይቨርሲቲ ሎስ ዝርያዎች እንዲጠፉ ብዝሃ ህይወት እንዲጠፋ የሚያደርገው በፕላኔታችን ላይ። humans can alter landscapes and habitats spatially through 5 different methods። ሰዎች የአንድን ዝርያ መኖሪያ ወይንም አካባቢ በአምስት መንገዶች ሊቀይሩ ይችላሉ። ፐርፎሬሽን፣ ዳይሴክሽን፣ ፍራግመንቴሽን፣ ሽሪንኬጅ፣ አትሪሽን ይባላል። በመቆፈር ለተለያዩ ሁኔታዎች ይቆፈራል፣ አካባቢ ይቆረጣል፣ ዳይሴክት ይደረጋል። ያ ማለት ለመንገድ ለሃይዌይ መኪና መተላለፊያ ይታረሳል፣ መንገዱ መሃል ላይ ጫካ ይመነጠራል፣ ፍራግመንት ይሆናል፣ ሽሪንክ፣ አትሪሽን ይመነምናል። በእነዚህ በአምስት መንገዶች የሰው ልጅ አካባቢን ይቀይራል። ናቹራል ፕሮሰስስ ካን ኦልሶ ቼንጅ ላንድስኬፕስ ኤንድ ኢሊሚኔት ሃቢታትስ ፎር ሰርቴን አኒማልስ። ተፈጥሯዊ ሁኔታም አካባቢን ሊቀይር ይችላል። ላንድስኬፕ የመሬት አቀማመጥን ሊቀይር ይችላል እና የተወሰኑ ዝርያዎችን ሊያጠፋ ይችላል። ናቹራል ኦከረንስስ ሲባል ምንድናቸው? ፍሉድስ እንደ ጎርፍ፣ ቮልካኒክ ኢረፕሽን የእሳተ ገሞራ ፍንዳታ፣ ኢርዝኩዌክስ የመሬት መንቀጥቀጥ፣ ቴምፕሬቸር ሺፍትስ የሙቀት መቀየር። እነዚህ ፎር ኤግዛምፕል ካውዝ ሃቢታት ዲስትራክሽን የእንስሳ ወይንም የዝርያዎች መኖሪያን የሚያጠፉ ነገሮች ናቸው። The introduction of invasive species into environments is also a major factor in the extinction of native species። በተለይ አዳዲስ ዝርያዎች ወደ አንድ አካባቢ ኢንትሮዲዩስ ሲደረጉ
ወደ አንድ አካባቢ አምጥተን ስናስተዋውቅ አዳዲስ ዝርያዎችን ድሮ የነበሩ እዛ አካባቢ የነበሩ ዝርያዎችን ለመጥፋት ምክንያት ይሆናል። ኔቲቭ የሆኑ ስፔሺሶች እንዲጠፉ ለምሳሌ እዚህ ፊገር የሚያሳየው ዴፒክትስ ዘ ወርልድስ ቴሬስትሪያል ማማል ስፔሺስ ሪችነስ ኦር ባዮዳይቨርሲቲ። እሺ እዚህ ጋር ዲግሪ ኦፍ ሃቢታት ዲስትራክሽን ፎር ዘ ወርልድስ ቴሬስትሪያል ማማልስ በምድር ላይ የሚኖሩ እንስሳ የሚኖሩበት ቦታ ዲስትራክት መሆኑን ነው የሚያሳየው። ኤ ላይ የሚያሳየው መጀመሪያ የነበረበትን ወርልድ ነው። ቀይ በቀይ ሃይ በጣም ዲስትራክት ሆኗል። ወደ ሰማያዊ ስንመጣ ከለሩ ከቀይ ወደ ሰማያዊ ሲያጋድል ላው ነው ማለት ነውና አብዛኛው ቦታ እንደዚህ ሰማያዊ እናያለን። የተወሰኑ ቀይ ቢጫ አለ እና አሁን ላይ ደግሞ ቢ ላይ ስናይ ኤ ላይ ያለው ዲግሪ ኦፍ ሃቢታት ፍራግመንቴሽን በምን ያህል ሃቢታት መኖሪያቸው እንደጠፋ ነው። ቀይ በጣም ሃቢታታቸው ጠፍቷል ወይንም ዲስትራክት ሆኗል የሚለውን ነው የሚያሳየው። ከዚህ ወደዚህ ያለውን ነው የሚያሳየው። access to proper habitat has a profound impact on all organisms distribution and abundance as well as their survival, reproduction and long term persistence እና ምቹ የሆነ መኖሪያ ማግኘት ለኦርጋኒዝሞች እዛ አካባቢ ላይ እንዲበዙ፣ እንዲራቡ፣ ሰርቫይቭ እንዲያደርጉ፣ ለረጅም ጊዜ እንዲቆዩ ያደርጋቸዋል። ያ ተጽዕኖ አለው። while the area between remains of natural vegetation cover may extend some species prefer disturbed settings እና ምንም እንኳን በተፈጥሮ ቬጂቴሽኖች ከቨርድ የሆነ ቦታ ኤክስተንድ ቢሆንም ዲስተርብድ የሆነ ሴቲንግንም የሚመርጡ ዝርያዎች አሉ። individuals may survive in a deteriorated habitats for a long time even if they are unable to reproduce እና አንዳንድ ዝርያዎች ባይራቡም እንኳን በተበላሸ መኖሪያ ወይንም አካባቢ ላይ ሊገኙ ይችላሉ ባይራቡ እንኳን። some types of habitat degradation take a long time to have an impact on particular species አንዳንድ የአካባቢ መመናመን ዲግሬድ መሆን የሆነ ስፔሺስ እንዲጠፋ እስኪጠፋ ድረስ ረጅም ጊዜ ሊፈልግ ይችላል ቢመናመንም እንኳን አካባቢው። for example the loss of huge trees with cavities is a major issue in forest and woodland ecosystem all across the world threatening many individual species እና የትላልቅ ዛፎች መጥፋት ትላልቅ ቅርንጫፍ ያላቸው ዛፎች መጥፋት በጫካዎች ውስጥ በዓለማችን ላይ የተለያዩ ዝርያዎች ሊጠፉ ያሉ ዝርያዎች እንዲጠፉ ምክንያት እየሆነ ነው። አስጊ ሁኔታ ላይ እንዲሆኑ አድርጓል። long term population losses as a result of habitat degradation may thus go unnoticed or extremely difficult to remedy once discovered። እንግዲህ በረጅም ጊዜ በሚታይበት ጊዜ ዝርያ እየጠፋ ቀስ በቀስ እየጠፋ ነው የሚሄደው። የሆነ እንስሳ ዝርያ በሃቢታት ዲግራዴሽን ምክንያት መኖሪያ በማጣት ምክንያት እና ያ ሳይታወቅ ነው ቀስ በቀስ ነው የሚጠፋው እና ችግሩ ሲታወቅ ወደ መጀመሪያው ሁኔታ ለመመለስ እጅግ ከባድ ይሆናል። extinction depth refers to the time it takes for a species to become extinct as a result of landscape change። extinct depth የሚያሳየው የላንድስኬፕ በመቀየሩ ምክንያት አካባቢው የመሬት አቀማመጡ በመቀየሩ ምክንያት የሆነ ስፔሺስ ዝርያ ለመጥፋት የሚፈጅበት ጊዜ የሚያሳይ ነው extinction date የሚባለው። as a result understanding what constitutes a habitat for a certain species is critical to addressing habitat loss። ስለዚህ ለሆነ ዝርያ ምን አይነት ለመኖር ምቹ የሆነ ቦታ ምን አይነት ነው የሚለውን መረዳት ሃቢታት ሎስን እንድንረዳ ወይንም ሃቢታት ሎስን አድሬስ እንድናረግ ይጠቅመናል። this knowledge is required to comprehend why species react to landscape change in the manner they do። ለምንድነው እዛ ጋር ያሉ ዝርያዎች ላንድስኬፑ ሲቀየር በዛ ሪአክት በሚያደርጉት መንገድ እያደረጉ ያሉት የሚለውን እንድናቅ ያደርገናል። ምክንያቱም ምን አይነት አካባቢ ነው ለዛ እንስሳ የሚመቸው የሚለውን ካወቅን ምን አይነት ለውጥ ያንን እንስሳ ከዛ አካባቢ ሊያጠፋው እንደሚችልም እናውቃለን ማለት ነው። ለዛ ጥንቃቄ ማድረግ እንችላለን። habitat restoration should be conducted by continual management protection measures። ስለዚህ habitat restoration መደረግ አለበት። ሲደረግም ሪስቶር ማድረግ መልሶ ለነዛ ዝርያዎች ምቹ እንዲሆን ለመኖር ምቹ እንዲሆን ማድረግ ነው። ይሄም የሚደረገው ኮንቲኒዩዋል በሆነ ማኔጅ በማድረግ በስርዓት
በማቀናጀት ፕሮቴክሽን ሜዥሮችን በመውሰድ እርምጃዎችን የመከላከል አካባቢው እንዳይበላሽ፣ ሪኮንስትራክሽን ኦፍ ዲተሪዮሬትድ ኦር ዲስትሮይድ ሪጅንስ ዲስትሮይድ የሆኑ የጠፉ የወደሙ አካባቢዎችን ድጋሚ መልሶ በማስተካከል ነው። አግሪካልቸራል ኢንተንሲፊኬሽን ግብርና ከፍ ሲል ወይንም ሲበዛ እንደማለት ነው። አግሪካልቸራል ኢንተንሲፊኬሽን ኢዝ ዘ ፕሮሰስ ኦፍ ኢንክሪዚንግ አግሪካልቸራል አውትፑት ፐር ዩኒት ኦፍ ኢንፑት የግብርና ምርትን የሚመረተውን መጠን መጨመር ነው። የሆነ ኢንፑት አለ፣ የሆነ ግብአት ገብቶ ብዙ ምርት ከግብርናው የማግኘት ሂደት ነውና ኢንፑት ሲባል ሌበር አለ፣ የሰው ኃይል፣ ላንድ መሬት፣ ለግብርና የሚያስፈልጉ ታይም ጊዜ ይሰጣል፣ ፈርቲላይዘር ማዳበሪያዎች፣ ሲድ ዘር አለ፣ ፊድ አለ፣ ካሽ አለ። እነዚህ ገንዘብ ወጥቶ ነው ግብርና። እነዚህ ሁሉ ኢንፑቶች ናቸው። ምን ለማግኘት ነው? አውትፑት ምርት ለማግኘት ነው። እና በዛ ኢንፑት በተመሳሳይ ኢንፑት ከፍተኛ አውትፑት ለማግኘት የሚደረግ ፕሮሰስ አግሪካልቸራል ኢንተንሲፊኬሽን ይባላል። It is especially important when the food supply must be expanded such as during periods of high population increase። በተለይ በጣም ጠቃሚ የሚሆነው የምግብ አቅርቦቱ ከፍ ማለት ሲያስፈልግ፣ በተለይ የህዝብ ቁጥር ሲጨምር የምግብ ፍላጎትም ይጨምራል። ለዛ ህዝብ ደግሞ ብዙ ምርት መገኘት አለበት ከሚለው አንፃር ነው። Agricultural intensification was successful in increasing agricultural productivity by using improved seeds። እና ይሄ አግሪካልቸራል ኢንተንሲፊኬሽን ሰክሰስፉል ነው፣ ውጤታማ ነው። ምን በማድረግ የግብርና ምርታማነትን በመጨመር። የሚጨምረው እንዴት ነው? የሚዘሩ ዘሮች የተሻሻሉ ኢምፕሩቭድ የሆኑ ዘሮች ወይንም ሃይ ይልዲንግ ቫራይቲስ፣ ያ ዘር ተዘርቶ ብዙ ምርት የሚሰጥ በሚሆንበት ጊዜ ኢንፑትስ ሃይ ዶዝስ ኦፍ ፈርቲላይዘርስ ፔስቲሳይድስ ኤንድ ዊዲሳይድስ እና ኢንፑቶችም በጥሩ ሁኔታ ግብአቶችም ያንን ለማምረት በጥሩ ሁኔታ ሲገቡ እንደ ማዳበሪያዎች፣ እንደ ፔስቲሳይድ፣ ጸረ ተባይ፣ ጸረ አረሞች፣ ሄቪ ማሽነሪ ከፍተኛ የሆኑ ማሽነሪ ጥቅም ላይ ሲሆን፣ ኮፒየስ ዋተር ከፍተኛ የሆነ ለመስኖ ብዙ ውሃ ጥቅም ላይ ሲውል፣ ዊዝ ጉድ ሶይልስ ጥሩ አፈር ላይ ማለት ነው። but it failed to address some environmental issues። ነገር ግን ይሄ የግብርና ምርታማነት አንዳንድ ኢሹዎችን አድሬስ አያደርግም ጉዳዮችን። opening up natural ecosystem for agriculture reduces carbon stocks which results in the net removal of nutrients from available soil stocks። ይሄ የግብርና ለግብርና ክፍት ማድረግ ኢኮሲስተሙን ወይንም አካባቢውን ለበዛ ግብርና ወይንም በብዛት ለግብርና በሚውልበት ጊዜ የካርበን ክምችት ይቀንሳል። የናይትሪየንት መጠን ወይንም የንጥረ ነገር መጠን አፈር ውስጥ ያለው ክምችት ይቀንሳል። ምክንያቱም ለዛ ለተዘራው ነገር ስለሚውል ያ ኒውትሪየንት። reduces ecosystem variety ኢኮሲስተሙ ላይ አካባቢው ላይ ቫሪቲ ባዮዳይቨርሲቲ እንዳይኖር ተመሳሳይ ምርት ብቻ እንዲተከል ይሆናል። hence agroecosystem productivity and natural resource integrity are fundamentally enemies። ስለዚህ በዚህ ምክንያት የአግሮሲስተም ፕሮዳክቲቪቲ የግብርና ምርታማነት ውጤታማነትና የተፈጥሮ ሀብት ኢንቴግሪቲ ጠላቶች ናቸው። ምክንያቱም ተፈጥሮ ምንድነው? ዳይቨርስ ነው፣ ብዝሃ የሆነ ህይወት ነው። አካባቢያችን ላይ ዙሪያችን ላይ ያለው በተፈጥሮ የሚገኘው የዛፉ አይነት ተመሳሳይ አይደለም፣ የእህሉ አይነት ተመሳሳይ አይደለም፣ የተለያየ ነው። ነገር ግን ግብርና ምርታማ መሆን አለበት ሲባል ሰፊ መሬት ጫካው ይመነጠርና ሰፊ መሬት ስንዴ ብቻ ይሆናል። ስለዚህ ባዮዳይቨርሲቲ አይኖርም ነው። ልክ ነው፣ ግብርና ውጤታማ ይሆናል፣ ባዮዳይቨርሲቲ ግን አይኖርም። ብዙ አይነት ዝርያዎች አይኖሩም። ስለዚህ ለናቹራል ሪሶርስ ጠላት ነው እንደማለት ነው። more land would have been used for agriculture in order to increase agricultural output። አሁን እንዳልኳችሁ የግብርና ምርታማነት እንዲጨምር ሰፊ መሬት ጥቅም ላይ ይውላል። thereby destroying forests በዚህም ጫካ ይመነጠራል፣ ማርሽስ እና ሌሎች ኢኮሲስተሞች ይመነጠራሉ። the way heavy land use affects on biodiversity in an environment has a strong relationship with its evolutionary history። ስለዚህ ይሄ ከፍተኛ የሆነ የመሬት አጠቃቀም ምኑን አፌክት ያደርጋል? ባዮዳይቨርሲቲን አፌክት ያደርጋል። እና በሂስትሪም ስናይ በታሪክ ወደ ኋላ ስናይ
ጠንካራ ግንኙነት ያለው ነው ከታሪክ አንጻርም ይሄ። when population pressure on land is modest, there is frequently flexibility to control unfavorable interactions and trade-offs by changes in temporal and spatial arrangements among fields እና የህዝብ ቁጥር ጫናው አነስተኛ በሆነበት ወይንም ብዙም ባልበዛበት ሞደስት በሆነበት አካባቢ ላይ አንፌቨሬብል የሆኑ ኢንተራክሽኖችን ማይመቹ ነገሮችን ለማስተካከል ምቹ ነው። በጊዜ ቦታዎችን እየቀያየሩ መጠቀም። due to this there is a chance for significant affinity between agrosystem productivity and natural resource. በእንደዚህ አይነት ብዙም ጫና በማይኖርበት ኬዝ የግብርና ምርታማነትንም እንዲሁም የተፈጥሮ ሀብትንም አንድ ላይ ማስኬድ ይቻላል፣ የማስኬድ ቻንስ አለ። due to increasing population pressure on the land and lack of flexibility in land use patterns, soil degradation happens. ነገር ግን የህዝብ ቁጥር በጣም ከፍተኛ ስለሆነ የመሬት አጠቃቀም መሬቱ ላይ ጫና ይበዛል። የመሬት አጠቃቀሙ ፍሌክሲብል አይሆንም። አንድ አመት እዚህ አንድ አመት እዛ እየተተከለ ፍሌክሲብል አይሆንም። ግማሽ ቦታ ለግብርና ግማሽ ለናቹራል ሪሶርስ የሚባል ነገር አይኖርም ነው። so as a consequence fertilizer inputs are needed to prime farming system. ከዚህ ጋር ተያይዞ የፋርሚንግ ሲስተሙን የእርሻ ሲስተሙን ለማሳደግ የማዳበሪያ ፈርቲላይዘር ኢንፑቶች ጥቅም ላይ ይውላሉ በብዛት which accelerates soil deterioration. ይሄ ደግሞ አፈሩ እንዲመናመን አፈሩ ውስጥ ያሉ ማዕድናት ተሟጣው እንዲያልቁ ያደርጋል። when environmental or social issues are involved, intensification that makes more efficient use of resources may be more crucial. ማህበራዊ እንዲሁም አካባቢያዊ ኢሹዎች ሲደማመሩ ይሄንን ሪሶርሶችን ኢፊሽንት በሆነ መንገድ መጠቀም ውጤታማ በሆነ መንገድ መጠቀም አማራጭ የሌለው ነገር ነው የሚሆነው። ሜጀር ኔጋቲቭ ኢምፓክትስ ኦፍ አግሪካልቸራል ኢንተንሲፊኬሽን ግብርናውን ከፍ ማድረግ ምን አይነት ኔጌቲቭ ኢምፓክቶች አሉት? Since the late 1960s, the Green Revolution has been a series of research and technology transfer projects that have introduced high-yield crop varieties and employed pesticides to enhance agricultural productivity to alleviate hunger and poverty. ከ1960ዎቹ መጨረሻ አካባቢ ጀምሮ የአረንጓዴው አብዮት የሚባለው የሪሰርች የጥናት የቴክኖሎጂ ትራንስፈር ፕሮጀክቶች አፕላይ ሲደረጉ ከፍተኛ የሆነ ምርት ሃይ ይልድ ክሮፕ ቫሪቲዎችን ወይንም ከፍተኛ ምርት የሚሰጡ ዘሮችን ኢምፕሎይ ያደረገ ነው። ፔስቲሳይዶች፣ የጸረ ተባይ ጸረ አረም ማጥፊያዎች እነዚህ ሁሉ የግብርና ምርታማነትን እንዲያሳድጉና ረሃብንና ድህነትን ከአብዛኛው በተለይ በአለማችን ላይ ሞስት ፖፑለስ ከሆኑ ብዙ ህዝብ ካለባቸው አካባቢዎች ለማጥፋት እንደ ምክንያት የሆኑ ናቸው ፕሮጀክቶቹ። the following detrimental consequences of agricultural intensification were observed. ነገር ግን እነዚህ ከታች የምናያቸው አስከፊ የሆኑ አግሪካልቸሩ ኢንተንሲፋይ ሲሆን አስከፊ የሆኑ ኮንሲኩዌንሶች ውጤቶች ታይተዋል። አንደኛው ሎዝ ኦፍ ባዮዳይቨርሲቲ ነው። ከላይም ለማየት ሞክረናል። ሞኖክሮፒንግ ኤንድ ሜጀር ሪዳክሽን ኢን አግሪካልቸራል ዳይቨርሲፊኬሽን has resulted from the widespread adoption of a few genetically homogeneous crop varieties. ምን ይደረጋል? ተመሳሳይ አይነት ምርት ነው ሞኖክሮፒንግ አንድ ክሮፕ ነው የሚተከለው ነው የግብርናውን ለማሳደግ እና ጥሩ ውጤት ለማግኘት። ይሄም ጄኔቲካሊ አንድ አይነት ምርት ሆሞጂኒየስ የሆነ ክሮፕ ቫሪቲ ብቻ እንዲኖር። ፎር ኤግዛምፕል ሃይ ይልድ ራይስ ካልቲቬተርስ ኤንድ ዶዋርፍ ዊት በአብዛኛው የሩዝ ማሳ የስንዴ ማሳ ከፍተኛ የሆነ ሂውጅ ኤሪያዎች ላይ ይተከላሉ። only 15 crop species and 8 livestock species now provide 90% of all human food. በዓለማችን ላይ 90% የሚሆነውን የሁሉም ሰው የምግብ ምንጭ በመሆን እያገለገሉ ያሉት 15 አይነት ብቻ የእህል ዘሮችና 8 አይነት የከብት ዝርያዎች ናቸው። ይሄ ምንድነው? ምርጡ ብቻ እየተለየ ማለት ሌላው እየተወገደ እየጠፋ ሄደ። many key genetic features that had been bred into
ትራዲሽናል ካይንድስ ኦቨር ታውዛንድስ ኦፍ ይርስ ዌር ሎስት ፎርኤቨር እና እነዚህ አብዛኞቹ እንደዚህ ብዙ ምርት አይሰጡም እየተባሉ የነበሩት እየጠፉ ብዙዎቹ ጠፉ፣ ብዙ አይነት ዝርያዎች። ስለዚህ የዝርያ መጥፋት አንዱ ኮንሲኩዌንስ ነው። ሪዳክሽን ኦፍ ሶይል ኳሊቲ የአፈር ጥራት ኳሊቲ መቀነስ፣ ኢንክሪዝድ ሪላያንስ ኦን ሲንተቲክ ፈርቲላይዘርስ ራዘር ዛን ናቹራል ፈርቲላይዘርስ ሃዝ ላወርድ ሶይል ኳሊቲ ከተፈጥሮ ማዳበሪያዎች ይልቅ ሰው ሰራሽ በሆኑ ማዳበሪያዎች ላይ ጥገኛ መሆን ወይንም በፋብሪካ በተሰሩ ሲንተቲክ በሆኑ ማዳበሪያዎች ላይ ጥገኛ መሆን የአፈር ኳሊቲን ቀንሷል። ተፈጥሯዊ ሲባሉ ምን አይነት ማዳበሪያዎች ናቸው? ኮምፖስት አለ፣ ከእህሎች የሚለቀቅ ገለባ ሬዚዲዩ አለ፣ ከእህሎች የሚወጣ ግሪን ማኒዩርስ አሉ፣ አረንጓዴ የሆኑ ፍግ እበቶች ከእንስሳ የሚለቀቁ ሌሎች ኦርጋኒክ አሚኒመንቶች ለአፈሩም ቤስት ናቸው። እነዚህ አፈሩንም መልሶ ውጤታማ እንዲሆን ያደርጋሉ። ግን አብዛኛው ጥገኛ የሚሆነውን ሲንተቲክ በሆኑ ፈርቲላይዘርስ ነው። ይሄ ደግሞ ሶይል ኳሊቲን ቀንሶታል። ፈርዘርሞር ናይትሬት ፖሊሽን ኦፍ ዋተር በዲስ ካውዘስ ናይትሮጂን ፈርቲላይዘር ሊቺንግ እና የናይትሬት ብክለትም የውሃ አካላትን የናይትሬት ሲበክል እነዚህ ናይትሮጂን ፈርቲላይዘር ሊች ያደርጋል፣ ያጥባል። ፔስቲሳይድ ሃዛርድ እንዲሁም የፔስቲሳይድ አደገኛነት ነው። የጸረ ተባይ ፔስቲሳይድ ስቴይ ኢን ሶይል ኤር ሰርፌስ ኤንድ ግራውንድ ዋተር ፎር ሎንግ ፔሪየድስ ፖይዘኒንግ ዘም። ፔስቲሳይድ ለጸረ ተባይ ተብሎ የተረጨ ኬሚካል አፈሩ ላይ ለረጅም ጊዜ ይቆያል። አየሩ ላይ፣ አካባቢው ላይ፣ ከላይ ያለው ውሃ ላይ ካለው ውሃማ አካላት ላይ ለረጅም ጊዜ ይቆይና ይበክላቸዋል፣ ይመርዛቸዋል። they make their way up the food chain and end up in higher organisms እና ወደ ምግብ ሲስተሙ ይገቡና ከብቶቹ ሲመገቡ ያንን ወደ ከብቶቹ ወደ እንስሳቶቹ ይገባሉ። ፔስቲሳይድ ኤክስፖዠር ካውዘስ ካንሰር ኢን አኒማልስ። ስለዚህ ይሄን ኬሚካል እንስሳ ውስጥ ሲገባ እንስሳዎቹ በካንሰር ይጠቃሉ በጊዜ ሂደት። ፎር ኤግዛምፕል ክሎሪኔትድ ሃይድሮካርበንስ እንደዚህ አይነት ሃይድሮካርበንስ ያሉ ፔስቲሳይዶች ካንሰር ያስይዛሉ ከብቶችን ወይንም እንስሳትን። ሶይል ሳሊናይዜሽን ነው ሌላው ጉዳት። ኢንተንሲፊኬሽን ኦፍ ዋተር ዩዝድ ፎር ኢሪጌሽን has led to soil salinization resulting in land toxicity due to the accumulation of sodium ions in soil solutions that adversely affect plant growth እና ለግብርና በመስኖ ከፍተኛ የሆነ ውሃ ጥቅም ላይ በሚውልበት ጊዜ አፈሩ ጨዋማ እንዲሆን ያደርገዋል። አፈሩ ጨዋማ ሲሆን መሬቱን አሲዳማ ያደርገዋል። ምክንያቱም ብዙ የሶዲየም አይኖች አፈሩ ላይ ስለሚቆዩ፣ ይሄ ደግሞ እጽዋት እንዳያድጉ የእጽዋት እድገትን አፌክት ያደርጋል። ኢንክሪዝ ኢን ፔስትስ ኤንድ ዲዚዝ ኢንዲስክሪሚኔት ዩዝ ኦፍ ፔስቲሳይድ ዋዝ አዶፕትድ ቱ ማኔጅ ዘ ኢንክሪዝድ ፔስትስ ኤንድ ዲዚዝ ፕሮብሌምስ ኢን ክሮፕስ ዱዩ ቱ ሞኖክሮፒንግ። አንድ አይነት ስንዴ ወይንም አንድ አይነት ክሮፕ እህል በመተከሉ ምክንያት ፔስቲሳይዶችን ተመሳሳይ የሆኑ ወይንም አንድም ፔስቲሳይድ መልቲ ፐርፐዝ የሆነ ኢንዲስክሪሚኔት በሆነ መንገድ ጥቅም ላይ ይውላል ነው እና ተመሳሳይ የሆነ ፔስቲሳይድ ያም የበዛውን ፔስት ወይንም ተባይ እንዲሁም በሽታዎች ለመከላከል እንዲያመች። ሶይል ኮምፓክሽን ነው ሌላው። ዩዚንግ ሄቪ ፋርም ኢኩዊፕመንት ፎር ሳዊንግ ለምሳሌ ለመዝራት እንደዚህ ከፍተኛ ክብደት ያላቸው ማሽነሪዎች ወይንም የፋርም የማረሻ እቃዎች ይገባሉ ወደ አፈሩ። እነዛ ደግሞ አፈሩን ይደለድሉታል፣ ኮምፓክት እየሆነ ይሄዳል አፈሩ። ፈርቲላይዘር ለመጨመር ስፕሬይ ለማድረግ እንደዚህ በተለይ ማሽነሪዎች ይገባሉ። ፔስቲሳይዶች ሄርቢሳይዶችን እንትን ለማድረግ ለመርጨት፣ ሃርቨስት ለማድረግ የበቀለውን እህል ለመሰብሰብ ማሽነሪዎች በሚገቡበት ጊዜ አፈሩን ኮምፓክት አፈሩ በዛ ሲረገጥ በነዛ ማሽነሪዎች ሲረገጥ እየተኮማተረ ኮምፓክት እየሆነ ይሄዳል። ሶይል ኮምፓክት ይሆናል። due to long term nutrient mining and soil organic carbon SOC depletion intensively used cropland in a densely populated area in sub-Saharan Africa is characterized by poor health። እንግዲህ በእንደዚህ አይነት መንገድ
በከፍተኛ ሁኔታ ጥቅም ላይ የዋለ በተለይ ብዙ ህዝብ ባለባቸው አካባቢዎች እንደ ሰብሳራን አፍሪካ ባሉባቸው አካባቢዎች በከፍተኛ ሁኔታ አፈር ጥቅም ላይ ሲውል ከአፈሩ ላይ ያሉ ማዕድናቶች ዲፕሌትድ የሆኑ ሲሄዱ እና በዚህ ምክንያት የአካባቢው ጤና እየቀነሰ ይሄዳል ነው። ፈርዘርሞር ፊዲንግ ዜሮ ግሬዚንግ ካትል ዊዝ ፎደር ኤንድ ክሮፕ ሪሲጁስ reduces nutrient replenishment at the pot level። ለግጦሽ እንስሳት መውጣት ተከልክሎ በፎደር እንደ ድርቆሽ ያሉ የክሮፕ የእህል ሪሲጂዎችን በሚመገቡበት ጊዜ የሚያገኙትን የኒውትሪየንት መጠን ይቀንስባቸዋል። ለእንስሳቶቹ የሚሰጡትን ውጤት ይቀንሳል። low yield in farmers fields is due to significant depletion of soil nutrients። እንግዲህ ከአፈር ውስጥ ኒውትሪየንት በመጥፋቱ ምክንያት ገበሬዎቹ ጥሩ ምርት አያገኙም ነው ወይንም ይልድ አያገኙም። በዚህ በሶይል ኒውትሪየንት እንዲሁም አንሱቴብል ላንድ ማኔጅመንት ቴክኒክ መሬት በስርዓት መጠቀም ባለመቻል ምክንያት ኤክሰሲቭ ሶይል ኢሮዥን ብዙ አፈር በመሸርሸሩ አንአፎርዴብል አግሪካልቸራል ኢንፑትስ ፎር ኦል ፋርመርስ ሁሉም ፋርመሮች ደግሞ የግብርና ግብአቶችን ለማግኘት አቅም ማነስ እነዚህ ሁሉ ለገበሬዎች የሚያመርቱት ምርት ያነሰ እንዲሆን ያደርግባቸዋል። agricultural intensification recommended in agriculture if properly applied። በግብርና ይሄ agricultural intensification የሚመከረው በጥንቃቄ በስርዓት አፕላይ የሚደረግ ተግባር ላይ የሚውል ከሆነ ብቻ ነው። as a result a more environmentally friendly and sustainable agriculture system must be devised to feed a growing global population while also meeting the needs of future generations። ስለዚህ ጥንቃቄ ባለው መልኩ አካባቢውን በማይጎዳ መልኩ እንዲሁም ደግሞ የግብርና ሲስተሙ ሰስቴይነብል በሆነ መልኩ ይሄ ያደገውን የህዝብ ቁጥር መመገብ የሚያስችል ሲስተም መዘርጋት አለበት የግብርና ሲስተም እና አሁን ያለውን ህዝብ ብቻ ትኩረት ያደረገ ሳይሆን መጪ ትውልድንም በማይጎዳ መልኩ አሁን ሁሉንም ሪሶርስ ተጠቅሞ በዝብዞ መጨረስ ሳይሆን ለቀጣይ ትውልድም በሚያስብ መልኩ ማድረግ ነው። So improved fertilizer and water use efficiency through plant and animal breeding programs as well as እንግዲህ የተሻለ የማዳበሪያ አጠቃቀም የውሃ አጠቃቀም ውጤታማ የሆነ እጽዋትን በማሳደግ እንስሳትን በማራባት ሂደት ላይ as well as the deployment of integrated soil and pest management strategies integrated የሆነ የተቀናጀ የአፈር ጥበቃ ተባይ አወጋገድ ስርዓትን መከተል እነዚህ could lead to sustainable agricultural intensification የተሻለ sustainable የሆነ ዘላቂ የሆነ የግብርና ውጤታማነትን ያስከትላሉ። when compared to monoculture agricultural systems agroforestry can provide additional ecosystem services for sustainably boosting regional food security። ከሞኖካልቸር ጋር ሲነጻጸር ወይንም አንድ አይነት እህል ከመተከል ጋር ሲነጻጸር አግሮፎረስተሪ ምን ሊያደርግ ይችላል? ተጨማሪ ኢኮሲስተም አገልግሎቶችን ሊሰጥ ይችላል። የምግብ ዋስትናን ከማስጠበቅ አንፃር there is a need to strike a balance between rising food demands and biodiversity preservation። ስለዚህ እያደገ የመጣውን የምግብ ፍላጎት ከብዝሃ ህይወት ካለ መጥፋት ጋር አብሮ የማስኬድ ባላንስ የማድረግ ግዴታ ይመጣል ማለት ነው። እዚህ ጋር እንደምናይ ሰስቴይነብል አግሪካልቸራል ኢንተንሲፊኬሽን ሲስተምስ ነው የምናየው። ለግብርና የተለያዩ ምርቶች የተተከሉበት ቦታ ነው የምናየው። እዚህ ጋር ቤቶች ናቸው የአካባቢው ሰው አንድ ላይ የሚኖርበት። ከዛ ለግብርና የታረሱ መሬቶችን እናያለን እዚህ